እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቴሌቪዥን ተከታታዮች፣ ካቶሊካዊ ሐሳቦች በተሰኘው ሳምንታዊ ፕሮግራማችን ላይ ለመታደም ስለተገኛችሁ እናመሰግናለን። ዛሬ አዲስ በሆነው ርዕሳችን ተገናኝተናል። ቲዮሎጂ ኦፍ ዘ ቦዲ በሚለው ጥልቅ የቤተ ክርስቲያን ትምህርት ለመወያየት ወይም ደግሞ በአማርኛው አካላዊ ወይም የሰውነት ነገረ መለኮት የሚለው ሐሳብ ላይ ለመወያየት እዚህ ሰላም ካቶሊክ ቴሌቪዥን ነው የተገናኘ ነው። አብረውን የሚቆዩት ሄለን ተክሌ ካፑችን ፍራንሲስካውያን ገዳም የስነ መለኮትና የፍልስፍና ተቋም ነው የመጣችው። ሄለን ተክሌ በነገረ መለኮት እንዲሁም በስነ ልቦና ትምህርት ራሷን ያበቃች ናት። እንዲሁም አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ ውስጥ እያገለገለ የሚገኝ ነው። እንግዲህ ቲዮሎጂ ኦፍ ዘ ቦዲ ወይም የአካል የሰውነት ነገረ መለኮት የተሰኘው ሀሳብ ላይ እየተወያየን እንቆያለን። አብራችሁ ቆዩ። የመጀመሪያ ወደ ሆነው ጥያቄ እመጣለሁኝ። ወደ አቶ ሰለሞን ደጀኔ ነው የመጀመሪያው ጥያቄ ሰነዝረው። መግቢያው ላይ እንደጠቀስኩት በአብዛኛው በእንግሊዘኛ ስሙ ነው የምንጠራው፣ ቲዮሎጂ ኦፍ ዘ ቦዲ እንለዋለን። ወይም ደግሞ ለዚህ ፕሮግራም ግብአት ሲባል አካላዊ ወይም የሰውነት ነገረ መለኮት የምንለውን ሀሳብ ላይ እየተወያየን እንቆያለን። መርሃ ግብራችን ካቶሊካዊ ሐሳቦች እንደመሆኑ ካቶሊካዊ ሐሳቦች መርሃ ግብር ደግሞ የቤተ ክርስቲያን ማህበራዊ አስተምህሮ ላይ ተንተርሶ ትንታኔ ይሰጣል። ይህ የሰውነት ነገረ መለኮት ወይም ደግሞ ቲዮሎጂ ኦፍ ዘ ቦዲ ከካቶሊክ ማህበራዊ አስተምህሮ ጋር ምን አይነት ቅርርብ ምን አይነት ግንኙነት ስላለው ነው እዚህ አምዳችን ላይ ይዘነው ልንመጣ የቻልነው? እሺ፣ አመሰግናለሁኝ። አካል ነገረ መለኮት ወይም ቲዮሎጂ ኦፍ ዘ ቦዲ የሚለውን ሀሳብ ምናልባት በኋላ በዝርዝር በደንብ በተለይ በታችን በሄለን በኩል ሰፋ ያለ ትንታኔ ይሰጥበታል። እንደ መግቢያ አንድ ሁለት ሀሳብ አነሳና ከዛ ከቤተክርስቲያን ማህበራዊ አስተምህሮ ጋር ያለውን ትስስር ለማየት እንሞክራለን። የአካል ነገረ መለኮት ከምስጢረ ሥላሴ ጋር በጣም የተያያዘ ሀሳብ ነው። ይሄውም ሥላሴ የፍጹም ፍቅር የፍጹም መስተጋብር በአብ በወልድ በመንፈስ ቅዱስ መካከል ያለውን እንከን የለሽ የሆነውን ፍቅር የሚገለጥበትና ያ ደግሞ በአርአያ ሥላሴ የተፈጠረ የሰው ልጅ አንደኛ አካሉ ሰውነቱ የነፍሱ መገለጫ የመሆኑ ሁኔታ፣ ሁለተኛ ደግሞ በዚህ ሂደት ውስጥ ከሰው ልጅ ጋር እርስ በርስ ያለውን ግንኙነት የዛ ነጸብራቅ የሚያንጸባርቅ የሚሆኑ በተለይ ራስን የመስጠት ራስን ከመስጠት ጋር ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይህን ሀሳብ ሲያስተነትኑ በተለይ በጣም በጥልቀት የሚናገሩበት የመነሻ መሰረታዊ ሀሳቡ ላይ ምንድነው? ራስን የመስጠት ሰልፍ ጊቪንግ
ላቭ የሚለውን ራስን የመስጠት ፍቅር በአንጻሩ ምንድነው ለራስ የመቀበልን ፍቅር የሚል አለ። ሁለቱም ጎን ለጎን ነው ትይዩ ነው የሚያስቀምጡት። በተለይ ራስን የመስጠት ፍቅር ጋር የተያያዘ ስለ ምክንያቱም እግዚአብሔር ራሱን በመጀመሪያ አብ ለወልድ ወልድ መንፈስ ቅዱስ መንፈስ ቅዱስ ለአብ እርስ በርስ አንዳቸው ለአንዳቸው ምን ያክል እንደተሰጡ በመግለጥ ያ ደግሞ ራሱን አምላክ ለእኛ እንዴት እንደሰጠ በማስተንተን የዛ ነጸብራቅ በሰው ልጆች የእርስ በርስ ግንኙነት በተለይ በኋላ በዝርዝር የምንመለከተው ቢሆንም በትዳርም ይህን ነገር በደንብ የሚያሳይ ስለሆነ ያን የሚያንጸባርቅ ወይም ደግሞ የዚያ ነጸብራቅ መሆን እንዳለበት የሚገልጽበት ነው እና አካል የዚህ የመንፈሳዊው ማንነታችን የነፍሳችን መገኛ መገለጫ ስለሆነ ያንን መሰረት አድርገን የምናስተነትንበት ሀሳብ ነው የአካል ነገረ መለኮት የምንለው። ይሄ እንግዲህ ራስን የመስጠት ፍቅር ሰልፍ ጊቪንግ ላቭ ራስን ሌላ የመስጠት ሌላ የመሆን ክርስቶስ ኢየሱስ እጅግ አብዝቶ ስለወደደ ራሱን አሳልፎ እንደሰጠ ለእኛ እንደሰጠና እኛን ከራሱ ጋር እንዳስታረቀን ከራሱ ጋር እንዳዋሃደን ያንን መለኮታዊ ማንነት እንደገና እንድንጎናጸፍ ስላደረገን የዛ ነጸብራቅ ስለሆነ ያ ደግሞ ምንድነው በቤተ ክርስቲያን ማህበራዊ አስተምሮ አንዳችን ለአንዳችን ተጠያቂ አንዳችን ለአንዳችን ኃላፊ እንደዚሁም ደግሞ በተለይ በአንደኛው ሀሳብ ይሄ የሶሊዳሪቲ የምንለውን እርስ በርስ ያለን ትስስር የሚገልጽበት ሲሆን ሁለተኛው ነገር ደግሞ ለድሆች የምንሰጠውን ቅድሚያና እድል የሚያሳይ ነው። ራሳችን ሌላ በማስገኘት ሌላኛው ሰው ማን ነው ሌላ ማን ነው የሚለው ሁል ጊዜ ተጋላጭ ተጎጂ ለሆኑት ራስን የመስጠትን ስለሚያመለክት ያንን ከዛ ጋር የተቆራኘ ከዛ ጋር የተሳሰረ ሀሳብ ነው የአካል ነገረ መለኮት ማለት ነው። በዚህ ደረጃ ራሱን የሚገልጥበት መንገድ ራሱ ከቤተ ክርስቲያን ማህበራዊ አስተምሮ ጋር ተያያዥነት አለው። እንደ መነሻ ይሄን ካልኩኝ ምናልባት በዝርዝር ደግሞ ስንመለከተው ተጨማሪ ሀሳቦች ሊንሸራሸሩ ይችላሉ የሚል እምነት አለኝ። ጥሩ እንግዲህ ከአንተም ማብራሪያ የአካል ነገረ መለኮት ብለን ያልነው ቴዎሎጂ ኦፍ ዘ ቦዲ ከቤተ ክርስቲያን ማህበራዊ አስተምሮ ጋር ቀጥተኛ የሆነ ዝምድና አለው። እሱን የሚተነትን ሀሳብ አለው የቤተ ክርስቲያንን አስተምሮ። ጥሩ እንግዲህ ዋና ወደ ሆነው ደግሞ ሀሳባችን ልንገባ ነው። ሄለን በመጀመሪያ ጥሪያችንን አክብረሽ እዚህ ስለተገኘሽ እናመሰግናለን። ሄለን አመሰግናለሁ። እሺ የአካል ነገረ መለኮት ብለን ያልነው ቤተክርስቲያን አካባቢ ብዙ ሲጠራ የምንሰማው ቴዎሎጂ ኦፍ ዘ ቦዲ እየተባለ ምንድነው ሀሳቡ ምንድነው መነሻውስ እንዴት ነው ሲተርክልን? እሺ በቅድሚያ እድሉ ስለሰጠኝ አመሰግናለሁ። ያው ቴዎሎጂ ኦፍ ዘ ቦዲ በአማርኛ ትንሽ ነገረ አካል ወይንም የሰውነት ነገረ መለኮት ብለን ለመናገር ትንሽ ለሚከብድ ውዝግብ ስለሚፈጥር ሰውነታችን ስለ እግዚአብሔር ምን ይናገራል የሚለውን ጥያቄ ለመመለስ ቅዱስ ዮሐንስ ዳግማዊ ዮሐንስ ጳውሎስ ያስተማሩት ትምህርት ነው እና የሚያተኩረው ሰው ማን ነው? ምንድን ነው? ከእግዚአብሔር ጋር ያለው ትስስር ምንድን ነው? ሰው መሆኑ ያው ሰው እንደምናውቀው በስጋና ደም የተሰራ ነው። ግን በስጋና ደም ብቻ አይደለም፣ ነፍስ አለው። ከሌሎች ፍጥረታት የተለየ ነው። በእግዚአብሔር መልክና አምሳል የተፈጠረ ነው። ይሄ ያው የምናውቀው ጉዳይ ነው። ግን እሳቸው በጥልቀት ለማየትና ከእግዚአብሔርና ከመጽሐፍ ቅዱስና ከካቶሊክ ትምህርተ ክርስቶስ እይታ በጥልቀት በመረዳት ያንን ለማስተማር እና የሰው ስጋ ክቡር መሆኑን ነፍሳችን መለከታዊነት ያላት ተፈጥሮ ናት። ስለዚህ እግዚአብሔር ነው የሰጠን ያንን የተሸከመ ሰውነት ነው ያዝነውና ሰውነታችን ያው በአእምሯችንም በባህልም በምንም ሲዘዋወር እንደመጣው ቆሻሻ ነገር ጸያፍ ነገር ወይንም ለውድቀት የሚዳርገን አይደለም። መልካም ነው። እግዚአብሔር የፈጠረው ሁሉ መልካም ነው። ሁሉም ነገር ከፈጠረ በኋላ እግዚአብሔር ሰውን ፈጠረ። ሲፈጥረው ግን ባሪያውና በአምሳሉ እንደ እግዚአብሔር ነው የተፈጠርነው። ስለዚህ
ኃጢአት የሚለው ነገር ከመግባቱ በፊት ሰው ማን ነው፣ ምንድን ነው፣ ከእግዚአብሔር ጋር ምንድን ነው ግንኙነቱ የሚለውን ትምህርት በጥልቀት ያስተማሩበት ትምህርት ያው ቲዮሎጂ ኦፍ ዘ ቦዲ ይባላል። የቤተ ክርስቲያን አስተምሮ ነው። ቤተ ክርስቲያናችን ትቀበለዋለች። ይህም የተከናወነው ያው በ5 ዓመት ከሲመተ ጵጵስና ርዕሰ ሊቃነ ጳጳሳት ከሆኑ ጀምሮ ማለት ከ1979 እስከ 1984 እንደ አውሮፓ አቆጣጠር ያስተማሩት ትምህርት ነው። በዕለተ ዕሮብ በተከታታይ እና በቫቲካን አደባባይ ያስተማሩት ትምህርት ነው። ለብዙዎች የጠቀመ ሰው ሰውነቱን ራሱን አውቆ ሌላውን ደግሞ እንዲያውቅ በሰው ሰውነት እግዚአብሔርን እንዲያይ ድንቅ እንደሆነ መልካም እንደሆነ ሰው መሆን እና ራሱን አክብሮ ሌላውንም እንዲያስከብር የሚያደርግ የዘመኑ ትምህርት ነው እና እርግጥ ነው ሰው በእግዚአብሔር መልክና ምሳል መፈጠሩ የታወቀ ነገር ነው። ነገር ግን እሳቸው በጥልቀት ነው ያዩትና የመንፈስ ቅዱስ መገለጥም አላቸው። ምክንያቱም በ18ኛው በ19ኛው ክፍለ ዘመን አታመንዝሩ፣ በአንድ ባል በአንድ ሚስት ተገደቡ፣ አታስወርዱ የሚለውን ነገር ከሴክሹዋሊቲ ነገር ጋር የተያያዘውን ነገር እንደፈለግን ነፃ እንሆናለን በሚል ይኸው እስካሁን ድረስ ያው ሴጣን በደንብ የሚጠቀምበት የእኛን ማንነት ቀይሮት ትዊስት አድርጎት ማለት አዛብቶት እንደፈለግን እንሁን በሚል በነፃነት ስም ብዙ ጥፋት የመጣበት ጉዳይ ነውና እሳቸው በዛ ጊዜ የታያቸው እንደ ነብይ የሚሆኑበት ነገር ይመስላል። ምክንያቱም አሁን ላለው ነገር መፍትሄ መልስ የሰጡበት ጠለቅ ያለ የመጽሐፍ ቅዱስና የትምህርተ ክርስቶስ አስተምህሮ ያለበት ነውና በጣም የሚያተኩረው ሰውነታችን ከሰው መሆናችን ማለት ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል፣ እግዚአብሔር ማን ነው የሚለውን ጥያቄ የሚመልስ ነው ማለት ነው። ጥሩ ሄለን፣ በጥሩ ሁኔታ ነው። እኔ እንደውም ለምን እነዛ 5 ዓመታት ብዬ ጥያቄዎችን ላስከትል እየተዘጋጀውኝ ነበርና በጊዜው ለታዩ ምልክቶች መልስ የሰጡበት እንደሆነ ቅዱስ ዮሐንስ ጳውሎስ ዳግማዊ ልብ ብለናል። ከዚሁ ትምህርት ጋር እንግዲህ ወሳኝ የሆኑ ነጥቦች እንዳነሱ ተስፋለኝ። በእነዚህ 5 ዓመታት የአካል ነገረ መለኮትን ሲያስተነትኑና ወደ ህዝቡ እንዲሰርጽ ሲያደርጉ በነዛ በየሳምንቱ ብለሽናል ሮብ በቅዱስ ጴጥሮስ አደባባይ ይህን ሲያደርጉ ነበር። በቫቲካን ሊያስተላልፉ ያሰቧቸው እንግዲህ አበይት ነጥቦች ይኖራሉ እና እነዛ ነጥቦች ላይ እስኪ እንወያይ። ምን ነገሮችን አንስተዋል? ዋና ነጥቦችን ያነሱት ዋናው ጥያቄ ሰው እኔ ማን ነኝ ብሎ ራሱን እንዲፈትሽ፣ ለምን ተፈጠርኩ፣ ለምንድን ነው የምኖረው የሚለውን ጥያቄ መልስ እንዲሰጥ ማለት የነበረውን የተሳሳተ አስተሳሰብ የቤተ ክርስቲያን ትምህርት ደግሞ እንደ አሳሪ ወይንም ደግሞ አታድርጉ ብቻ ሳይሆን በእውነትም እግዚአብሔር የፈጠረን ለመልካም ነው። የሰው ሰውነት ክቡር ነው፣ ቅዱስ ነው፣ በእግዚአብሔር መልክና ምሳሌ የተፈጠረ ነው፣ ልዩ ነው የሚለውን ነገር በማስተንተን ማለት ነው የሰውን ማንነት ራሱ ሰው እንዲያውቅና ራሱን ካወቀ በኋላ ደግሞ ሌሎች ሰዎችን እንዲያከብር። ያው ብዙ ጊዜ ይሄ የቲዮሎጂ ኦፍ ዘ ቦዲ በትምህርቱ ይዘት ሰው ማንነቱን ለማወቅ በሚያደርገው ጥረት ከእግዚአብሔር ጋር ያለውን ትስስር ለማወቅ በሚያደርገው ጥረት በጣም ስለ ጋብቻ፣ ስለ ሰው ክቡርነት ስለሚያወራ ቶሎ ከሴክሹዋሊቲ ነገር ጋር የማያያዝ ነገር አለ። ዳግማዊ ዮሐንስ ጳውሎስ ይህን ትምህርት በጥልቀት ሲያስተምሩ እኔ ማን ነኝ የሚለው ሌሎች እነማን ናቸው፣ ለምንድን ነው የተፈጠርኩት በሚለው እና ጅማሪውን ለማየት ነው የፈለጉት። አጀማመራቸው ደግሞ ያው አሁን እንትን እንዳልነው በጠለቅ ብለን እንደምናየው በማቴዎስ ወንጌል ምዕራፍ 19 ላይ ካለው ጥቅስ ተነስተው ነው። መጀመሪያ ምን ነበር? ማነን እኛ? እንዴት ነው የተፈጠርነው? ማን የፈጠረን? ለምንድን ነው የተፈጠርነው የሚለውን ነገር ለማየት ነው የሞከሩት። ስለዚህ ያው ወደፊት ስንሄድ ንባቡን እናነበውና በደንብ እንመልሰዋለን። ጥሩ። እዚሁ ላይ እንግዲህ ለአቶ ሰለሞን የሚሄድ ጥያቄ ነው የማነሳው።
የሰው ልጅ ምንነቱን ማንነቱን የሚፈትሽበት የሚታይና የማይታይ ማንነቱን የሚገልጽበት የቤተ ክርስቲያን ትምህርት አካል ነው ብለናልና የካቶሊክ ማህበራዊ አስተምሮ ወይም ደግሞ በዚሁ በአካል ነገረ መለኮት ውስጥም ሰው ማዕከል ነው እና የሚገናኝ ነገር የሚተሳሰር ነገር እንዳለው መልካም ምንድነው ምናልባት በምዕራፍ ብናየው የእሳቸውን አስተምሮ መጀመሪያ ቅድም መግቢያው ላይ ያነሳሁትን የስጦታን ሕግ ራስን የመስጠት ፍቅርን በዛ ይጀምሩና ያ እግዚአብሔር ራሱ ከፍቅሩ የተነሳ እንደፈጠረ አስቀምጠው ከዛ የሚያነሱት ሰው ዘፍጥረት 2:18 ላይ ብቻውን ይሆን ዘንድ መልካም አይደለም የሚለው ያነሳሉ። ይኸው ምንድነው እንግዲህ በእርግጥ በዛ ሰዓት ታሪኩ ስናነብ ሰው ብቻውን አልነበረም፣ ፍጥረትን አለበት። ነገር ግን ራሱን ለመስጠት የሚያስችለው መጀመሪያ ያነሱት እንግዲህ ራስን የመስጠት ሕግ አለ፣ ራስን የመስጠት ፍቅር ያለው ያን ለመስጠት የሚያስችለውን አጋር አልነበረውም። ስለዚህ ያንን ለመሙላት ብጤው መፍጠር አስፈለገውና እግዚአብሔር ያንን መሰረታዊ ወይም ደግሞ የመጀመሪያ ብቻነት ኦሪጂናል ሶሊቲዩድ ይሉታል እሳቸው የመጀመሪያውን ሲፈጠር የነበረውን ብቻነት የሚለውጥ ማንነት ጎዶሎ ነበርና ወደ ሙላት ለመቀየር ምክንያቱም ግንኙነቱ መስተጋብሩ ሪሌሽንሺፑ ፍጹም ይሆን ዘንድ ያ የሥላሴ መልክ በሙላት እንዲገለጥ ልክ ያ የሥላሴ ማንነት የሚገለጥበት ባልደረባ አጋር ያስፈልገው ነበርና አሁን በሌላ መልክ ያስቀመጠችውን ሄለን በዚህ መልክ ለመመልከት ነው። ራሱ ነው መደግመው ግን በሌላ አገላለጽ ነውና ያንን ፍጹም የሆነ ምክንያቱም ከውድቀት በፊት ከኃጢአት በፊት የነበረው ያነሳችው ይሄ ስለ ሴክሹዋሊቲ የሚነሳው በጣም በባህል በተለያየ ምክንያት እንደ አሉታዊ እንደ መጥፎ የምናየው እንደተደበቀ የምናየው ነገር ሲፈጠር በመጀመሪያ የፍቅር የእውነት መገለጫ ነው። ምክንያቱም በሥላሴ የነበረውን ፍጹም ትስስር በአካላዊም በመንፈሳዊም በማናቸውም ግንኙነት የሚገልጽበት ነበር። የመጀመሪያው እንግዲህ ያንን ብቻነት ለመሙላት ማድረግ የነበረ አንድ ምዕራፍ መሄድ ነበረበት እና እግዚአብሔር ያንን በመፍጠር ነው እንግዲህ ወደሚቀጥለው ምዕራፍ የሚሻገረውና ወደ የመጀመሪያው አንድነት ወደ መጀመሪያው ህብረት ኦሪጂናል ዩኒቲ የሚሉት ጋር የሚሻገረው በዚህ መልክ ነውና ወደዛ ለብቻነቱ ምላሽ እግዚአብሔር ሰጥ ብጤውን ፈጠረለትና ይሄ በወንድና በሴት በትዳር ግንኙነት ላይ ብቻ ሳይሆን እንደ በነገረ መለኮት በኋላ እሳቸው ያስቀመጡት መሰረታዊ የነገረ መለኮት ሀሳብ ላይ ቴዎሎጂካል ኮንሴፕት ላይ ብዙ ምሁራን እና ቤተክርስቲያን ሊቃውንት እዛ ላይ ገንብተው ያንን ከማህበራዊ ትስስርም ጋር ራስን ለሌሎች የመስጠት ይሄ በሰዎች መካከል ሊኖር ስለሚገባው አንድነት መጀመሪያው እግዚአብሔር ያስቀመጠውን የመጀመሪያውን አንድነት ኦሪጂናል ዩኒቲ በሰዎችም እንደ ማህበረሰብ እንደ ሰው ልጅ ለዛ የተጠራን መሆናችን ምክንያቱም በትዳር የሚገለጠው ባልና ሚስት የሚገለጠው አንድነትም እንደዚሁ በማህበረሰብ መንጸባረቅ አለበት። ከላይ እግዚአብሔር የሥላሴ ህብረት ቢጸባረቅበት ትዳር ያ የሚጸባረቅበት ማህበረሰብም እንደሚያስፈልግ ብዙ ምሁራን በዛ ላይ ያደርጋሉ። ያንም አዳምም በተፈጠረ ሔዋን በተፈጠረች ጊዜ ያለው ምንድነው ከጎኑ ስለወሰደ አጥንት ከአጥንቴ ስጋ ከስጋዬ ብሎ ሐሴትን አደረገ፣ አመሰገነ አምላኩን ፈጣሪው። ምክንያቱም የዛን ጊዜ ግንኙነቱ ፍጹም መሆን ቻለ፣ የማይተፋፈር ፍጹም የሆነ ንጹህ የሆነ ግንኙነትም መሰረተ። አሁን ራሱን ለመስጠት ቻለ፣ የተፈጠረለትን ዓላማ መኖር ቻለ። አንድ ስጋ እንደሚሆኑ እግዚአብሔር ተረከ። አካል ቋንቋ አለው። ቅድም መግቢያው ላይ በደንብ ተናግረዋለች። ለምን ተፈጠርን፣ ሰውነታችን ምን ይናገራል ስለ እግዚአብሔር ስትል ነበር ሄለና ያንን አካል ይናገራል። አካል ቋንቋ አለው፣ ነፍስን ይገልጣል። አካል ነፍስ ከእግዚአብሔር የተሰጠች
እኛ ማንነታችን በደንብ የተቀመጠበት ህልውናችን ያለበትና የማይታየውን በአካላችን እንዲታይ እናደርጋለን። ስለዚህ ሰውየውን ይናገራል፣ መንፈሳዊ ማንነቱን አካሉ ይናገራል። ይህን አክል ካልን ደግሞ በሂደት የምንወያይበት በደንብ በጥልቀት የምንሄድበት ይሆናል። ቅዱስ ዮሐንስ ጳውሎስ ዳግማዊ እንግዲህ ኋላ ፊት እያለን ሀሳቦችን የምናንሸራሽርበት መድረክ ነው። ይህንን ሀሳብ እንግዲህ ከእሳቸው ስለወሰድን በእሳቸውም የመጣ ትምህርት ስለሆነ ማናልፋቸው ሀሳቦች ይኖራሉና ስለ አዳምና ሔዋን ሰለሞን እያነሳልን ነበረ። ስለ አዳም ስለ ራሱ ከሔዋን ጋር ስላለው ግንኙነት ከፍጥረት ጋር እርስ በርስ የዳበረው የግንኙነት አውድ አለ። ስለዚህ ቅዱስ ዮሐንስ ጳውሎስ ዳግማዊ የመጀመሪያውን ብቻነት እንደ የአዳም የብቻነቱን ጉዞ ነው። ከዛ ደግሞ የመጀመሪያው አንድነት ከሔዋን ጋር ባለው መስተጋብር የመጀመሪያው ራቁትነት ደግሞ የሚል ሀሳብም ደግሞ አየሁኝ አይደል? እሱ መነጠሉ ነው በኃጢአት የመውደቁ ሂደት ነው። እስኪ አብራሪልኝ። እሺ እናየዋለን። ያው ይህን ትምህርት እንዲያስተምሩ ያነሳሳቸው በማቴዎስ ወንጌል ምዕራፍ 19 አነበዋለሁ። ከመጽሐፍ ቅዱስ ከቁጥር 3 ጀምሮ ያለውን ነው ማነበው። ፈሪሳውያንም ወደ እርሱ ቀረቡና ሊፈትኑት ፈልገው ሰው በማንኛውም ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እርሱም እንዲህ ሲል መለሰ፣ ፈጣሪ በመጀመሪያ ወንድና ሴት እንዳደረጋቸው አላነበባችሁምን? ዓለም በዚህ ምክንያት ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ ከእንግዲህ ወዲህ አንድ ስጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረውን ሰው አይለየው። እነርሱም ታዲያ ሙሴ ለምን የፍቺ ወረቀት ሰጥቶ እንዲፈታት አዘዘ አሉት። እርሱም እንዲህ አላቸው፣ ሙሴ ሚስቶቻችሁን እንድትፈቱ የፈቀደላችሁ በልባችሁ ጥንካሬ ምክንያት ነው። ከመጀመሪያው ግን እንዲህ አልነበረም። እንግዲህ ዳግማዊ ዮሐንስ ጳውሎስን ይህንን ትምህርት እንዲያነሳሱ ያነሳሳቸው እና በመንፈስ ቅዱስ እይታ ተመልክተው ይሄ መጀመሪያ ምን ነበር ወደሚለው ኢየሱስ ከመጀመሪያ እንዲህ አልነበረም ሲል መጀመሪያ ምን ነበር ወደሚለው ጥያቄ እንትን ሲሉ ኦሪት ዘፍጥረት ላይ ሄዱ። አሁን ከኃጢአት በፊት የነበረውን የሰው ታሪክ ምን ይመስላል? ጅማሬው ምን ይመስላል? ያው እግዚአብሔር ፈጠረ። ከፈጠረ በኋላስ ምን አደረገ? አሁን አቶ ሰለሞን እንደገለጸው ሁሉንም ከፈጠረ በኋላ አዳምን ፈጠረ። አዳም ብቻውን ነበር። እግዚአብሔር ተሳስቶ አይደለም፣ ግን በራሱ ጊዜ የራሱን ዓላማ የሚፈጽም ስለሆነ አዳምን መጀመሪያ ፈጠረ። ከዛ ከአዳም ሔዋንን ፈጠረ። ምክንያቱም ብቻውን ይሆን ዘንድ ተገቢ አይደለም በሚል ማለት ነው። እና እቅዱን የሚያስፈጽመው እግዚአብሔር ወንድና ሴት አድርጎ በመፍጠር ነው። ይህም ትልቅ ትርጉም አለ በቲዮሎጂ ኦፍ ዘ ቦዲ። ወንድና ወንድ፣ ሴትና ሴት አልፈጠረም። ሴትና ወንድ ሲፈጥራቸው ደግሞ በመልኩና በአምሳሉ። እንግዲህ ብዙ ጊዜ ያው በልማድ እግዚአብሔር በመልክና በአምሳል ፈጠረ እንላለን። እሳቸው ሲያስተነትኑት ከትምህርተ ክርስቶስም እንትን ብለው ሰው በእግዚአብሔር መልክና አምሳል ተፈጠረ ማለት እንደ እግዚአብሔር ተፈጥሯል። እግዚአብሔር ነው አላለም፣ ሰው ነው። ውስንነት አለው፣ ገደብ አለው። አዛዡ የበላይ ሁሉንም ኃይል ያለው ስልጣን ያለው እግዚአብሔር ነው። ግን ሰውን በመልክና በአምሳሉ ሲፈጥር የእግዚአብሔርን ባህሪ እንዲላበስ ማለትም ነፃነት ያለው፣ ማፍቀር የሚችል፣ የራሱ ፍቃድ ያለው፣ የመፍጠር የመስራት እግዚአብሔር የተላበሳቸውን ሁሉ እግዚአብሔር ቅዱስ እንደሆነ እሱም ቅዱስ እንዲሆን። ምክንያቱም በትምህርተ ክርስቶስ ስንማር እግዚአብሔር ማን ፈጠረን እንላለን። እግዚአብሔር ፈጠረን። ለምን ፈጠረን? እንድናውቀው፣ እንድንወደው፣ እንድናገለግለው፣ በመጨረሻም መንግስተ ሰማይ እንድንገባ እና እግዚአብሔር አልፋና ኦሜጋ ነው። መጀመሪያ የለውም፣ መጨረሻ የለውም። አለ፣ ነበረ፣ ይኖራል። ሰው ግን አልነበረም፣ ተፈጠረ።
ግን እንደ እግዚአብሔር ሲፈጠር በነፍሱ አማካኝነት እንግዲህ አሁን ነፍስ አትታይም፣ ረቂቅ ናት። ነገር ግን ከስጋው ጋር አንድ ላይ እንድትሆን አንድ ነው ሰው። ያው የተለያየ ፍልስፍና የተለያየ ሳይንስ እንትን ስንል ሰውን ሲገልጹት በተለያየ ገልጸውታል። ቤተ ክርስቲያን ግን ሰው በስጋና በነፍስ የተሰራ ነው። ቦዲ አለ፣ ነፍስ አለ። ስለዚህ ሁለቱ የተለያዩ አይደሉም፣ አንድ ላይ ናቸው። ረቂቅ ነው። ስለዚህ ረቂቅ የሆነ ማንነት አለን እኛ። እግዚአብሔር አይደለንም፣ በእግዚአብሔር መልክና ምሳል ተፈጥረናል። እግዚአብሔር የተላበሳቸውን ባህሪያት በሙሉ እንድንላበስ አድርጎናል። ሁሉን ፈጠረ፣ እኛም እንድንፈጥር አእምሮ ሰጥቶናል፣ እውቀት ሰጥቶናል። እሱ ሁሉን አዋቂ ነው። ግን ገደብ አለው የኛ። የእሱ ሙሉ ነው። ከሙላቱ ነው የሰጠን፣ ብቻውን ሊሆን አልፈቀደም። ለዚህ አዳምን ሲፈጥረው ይሄ ሁሉ አድርጎለታል በመልኩና በአምሳሉ። ከዛስ ሔዋንን ሲፈጥር ከጎኑ ከአዳም ነው የፈጠረው። ይሄ ለኛ ለጭንቅላታችን እውቀት አለን፣ ግን እግዚአብሔር ነው ሁሉን ነገር የሚያውቀው፣ ለምን እንደዚህ እንዳደረገ የሚያውቀው። ከአዳም ጎን ስለተፈጠረች ሴት የበታች ናት ምናምን የሚለው ነገር ትክክል አይደለም። የተለያዩ ሆነው ነው የተፈጠሩት፣ አስፈላጊም ስለሆነ በአካላቸው የተለያዩ ናቸው። ሁለቱም ግን በእግዚአብሔር መልክና አምሳል የተፈጠሩ ናቸው። ስለዚህ ቴዎሎጂ ኦፍ ዘ ቦዲ በጥልቀት ወደ መጀመሪያው የፍጥረት ታሪክ ከኃጢአት በፊት ያለውን ታሪክ የሰውን ልጆች ታሪክ ነው ለማየት የሞከሩት እና ያው ወደ ውስጥ እየገባን ስንሄድ እግዚአብሔር በጥሩ ዓላማ ሰውን እንደፈጠረ በራሱ መልክና ምሳል እንደፈጠረ ግኝቱን አገኙት ማለት ነው እና ትኩረት አልሰጠንም በቂ ይሄንን። ስለዚህ ወንድና ሴት ናቸው። ከዛ ትእዛዝ ሰጣቸው፣ ብዙ ተባዙ። ስለ ሴክሹዋሊቲነት ነው የሚያወራው እዚህ ጋር። ጸያፍ ነገር አይደለም፣ መልካም ነገር ነው። አጠቃቀማችን ነው የተሰጠንን ነገር፣ እውቀትም ይሁን የፈጠራም ነገር ይሁን ስጦታ ነው የሰጠው። ብቻውን ይሆን ዘንድ አይገባም። ስለዚህ የብቸኝነት ሶሊቲዩድ የሚለው ነገር አጋር ያስፈልገዋል። ሰው ሁሉ ማግባት አለበት አይደለም። እዚህ ጋር ግን አብ፣ ቅድም አቶ ሰለሞን ገልጾታል፣ አብ ወልድ መንፈስ ቅዱስ ሁል ጊዜ ስራ ላይ ናቸው፣ ሁል ጊዜ ፍቅር ላይ ናቸው። አንድም ናቸው፣ ሶስትም ናቸው። አሁን ስናነብ እንዳየነው ወንድና ሴት ሁለት ናቸው፣ ግን በተጋቡ ጊዜ አንድ ይሆናሉ። ይሄም ሚስጥር ነው፣ ሚስጥረ ተክሊል። እነዚህ በሙሉ መገለጫዎች በእግዚአብሔር መልክና አምሳል ለመፈጠራችን መገለጫዎች ናቸው ማለት ነው እና ይሄ መጀመሪያ የሚለው ነው ወደዚህ እንዲመጡ ያደረጋቸውና የሰው ሰውነት ክቡር ነው፣ የነፍስ ማደሪያ ነው። የማይታየውን አምላክ እንዲታይ የምናደርግበት በእግዚአብሔር ፍቃድ የተፈጠረ ነው። ከሌሎች እንደ ሌሎች ፍጥረታት አይደለንም። መጀመሪያ አለን፣ ግን መጨረሻችን ዘላለማዊ ሕይወት ነው። ለምን? እግዚአብሔር ዘላለማዊ ነው። በእግዚአብሔር መልክና ምሳሌ የሚፈጠር አንዱ ነፍሳችን ለዘላለም ልትኖረው እና ሰው ያው ሰው አይደለም ወይ ሞተ የምንለው ነፍስና ስጋ ሲለያዩ ነው በሞት። እስከዛ ግን ምንም ይሁን ምንም ሀብታም ይሁን ድሃ ይሁን አጭር ይሁን አካለ ጎዶሎ ይሁን ጤነኛ ይሁን በሽተኛ ይሁን ምንም ይሁን ሰው ሰው ነው። እግዚአብሔር በዛ በሰውነት ራሱን ይገልጻል። ያው ወደ አዲስ ኪዳን ስንሄድም ጠለቅ እያለን ስንሄድ በደንብ አድርጎ ኢየሱስ አብራርቶታል። የሰውን ሰውነት ከማክበሩም የተነሳ ነው ኢየሱስ የሰውን ስጋ ለብሶ ነው የመጣው። ይሄ ለእኛ ትልቅ የሚያስደነግጥ የሚያስፈራ ነገር ነው። በልማድ እንዲሁ ዝም ብለን እንላለን እንጂ ትልቅ ሚስጥር ነው። ወደ አዲስ ኪዳን ስንሄድ እናየዋለን። ምን እንዳደረገ እግዚአብሔር ፍቅር ነው። እኛም እንድንፋቀር ፈልጓል። ወንድና ሴት እንዲፋቀሩ ከዛም ከእግዚአብሔር ጋር እንዲተባበሩ አጋዦችን የእግዚአብሔር አጋዦች ናቸው እነሱ። ስለዚህ መጀመሪያ የእግዚአብሔር እቅድ ይሄ ነው። የሰው ሰውነት ከሌላ ፍጥረታት ከፀሐይም ከጨረቃም ከምንም ከሁሉም የተለየ ነው። ለምን? በእግዚአብሔር መልክና አምሳል የተፈጠረ ነው። ክቡር ነው እና ሰውነታችን ልናከብረው የሚገባ የራሳችን ሰውነት ምንነት ማንነት ካወቅን ደግሞ
ከእግዚአብሔር ማንነት ጋር የተያያዘ መሆኑን እናውቃለን። ሰዎችን እናከብራለን፣ ራሳችን እናከብራለን። ያው ስርዓት ያለው ህይወት እንድንኖር ይሄ ሁሉ ኃጢአት ከመግባቱ በፊት ነው። እንግዲህ ጥሩ ሄለን፣ እንደው በጥቅሉ በእግዚአብሔር አምሳያ የተፈጠርን ሰዎች ብዙ ጊዜ እንላለን፣ ግን እንደዛ ስንል ምን ማለታችን እንደሆነ ምእመናን በእውነት ሊያውቁ ሊረዱ፣ እኛም በዚህ መልኩ እውቀታችንን ልናድስ ይገባል። ስለዚህ ቅድም ያነሳሁት እንግዲህ ውስንነታችን ነው። ምክንያቱም ቅዱስ ዮሐንስ ጳውሎስ ዳግማዊ አሁንም መስተጋብራችንን ካነሱ በኋላ ደግሞ የመጀመሪያው ራቁትነት ብለው ሲሉ የሰው ልጅ በውስንነቱ የተነሳ የሄደበትን ሂደት ወይም ለማመላከት ሊሆን ይችላል ብዬ አሰብኩ። አቶ ሰለሞን የምትጨምርልን ነገር ካለ ምናልባት በዚሁ አሁን ያነሳችሁ ላይ ትንሽ ልጨምርበትና ወደ አነሳችሁ ራቁትነት ደግሞ ማሄዱ ይጠቅመናል። የዚህ አስተምሮ የቴዎሎጂ ኦፍ ዘ ቦዲ ስለ ተገለጸበት መንገድ ቅድም ስለተናገርነው ስለ መጀመሪያው አንድነት በእግዚአብሔር አምሳልና መልክ የመፈጠሩ ሀሳብ፣ ስለ ወንድና ስለ ሴት የፍቅር ግንኙነት፣ ስለ ትዳር የሚናገር ሀሳብ አለ። የጋብቻ ግንኙነት አካላዊ ትስስር፣ አካላዊ መጣመር ብቻ አይደለም። ምክንያቱም ጥልቅ የሆነ ሰብአዊ ህልውናዊ ውህደት ቅድም ያነሳችሁ በስላሴ ያለው ህብረት በባልና ሚስት መካከል ያለውን ህብረት የምንገልጽበት ይሄኛውን ማንጸባረቅ አለበት። ጥልቅ የሆነው አካላዊ ትስስራቸው በተለያየ ደረጃ በአካላዊ አብሮ በመሆናቸው በመኝታ ክቡርነት የእግዚአብሔር ማንነት ይገለጣል። አካል ነፍስን እንደሚገልጠው የወንድና የሴት ግንኙነትም በአካላዊ ትስስሩ በትዳር ጥምረት ማንነታቸው ህልውናቸውን በመሰጣጠት የስላሴን ፍቅር በእነሱ እንዲንጸባረቅ ያደርጋሉ። ስለዚህ ብዙ ጊዜ በአምሳል መፈጠርን በጣም ውስብስብ እና አብስትራክት ፍልስፍናዊ በሆነ መንገድ ነው የምናስረዳው የምናስተምርበት፣ የተማርነው በዛ ነው። ነገር ግን እግዚአብሔር አሁን ይሄ ቴዎሎጂ ኦፍ ዘ ቦዲ የሚያሳየን አስተምሮ እንዴት ነው ስላሴ በመካከላቸው ያለው ፍቅር ከትዳር ጥምረት ጋር አያይዞ በወንድና በሴት በቃል ኪዳን ባለው ህብረት የስላሴ ፍቅር መገለጫ እንደሆነ ያስተማሩበት ነው። ስለዚህ የአካል ግንኙነቱ የመንፈሳዊ ጥምረቱ መገለጫ ነው። ያነሳሹ ይሄ የመጀመሪያው ራቁትነት ምንድነው? የመጀመሪያው ራቁትነት ንጽህናን ነው የሚያመለክተው፣ እውነተኝነትን ነው የሚያመለክተው። አዳም ራቁቱን ነበረ፣ ሔዋንም ራቁቷን ነበረች፣ ነገር ግን አይተፋፈሩም ነበረ። እፍረት የሚመጣው ሌላውን ከመፍራት መጎዳዳትን በመፍራት የሚመጣ ነው እና የማይተፋፈሩበት ምክንያት ቅድም በዝርዝር ያስቀመጠችው ሀሳቦች አሉ። እነዛ በእግዚአብሔር መልክ ሄለን ያስቀመጠችው ሀሳብ ያንን ይገልጻል። ያላፈሩበት ምክንያት በአንዳቸው ህልውና ውስጥ ነበሩ። ፍጹም የሆነ የስላሴ ፍቅር መገለጫ ስለነበሩ ነው። የስላሴ መልክ በእነሱ በሙላት ይገኝ ነበረ። ያ ፍጹም ግንኙነት እግዚአብሔር በሚያያቸው አይን እርስ በርሳቸው ይተያዩ ነበረ። የእፍረት ግድግዳ አልነበረም። ስለዚህ የመጀመሪያው ራቁትነት ንጹህ ራቁትነት ነው። መተፋፈር፣ መፈራራት፣ አለመተማመን የሌለበት ስለሆነ ራቁትነቱ መልካም የሆነ የመሞላት ራቁትነት። ምክንያቱም ራቁቱን የሆነ የተጎናጸፉት ጸጋ የለበሱት ለምሳሌ የገብርኤል ብስራት ጋር ብንወስደው የልዑል ኃይል ይጸልልሻል መንፈስ ቅዱስ በአንቺ ያድራል ያላት ያ የሚጸልል ያ የሚሸፍን ጸጋ በእነሱ ውስጥ ስለነበረ ራቁትነታቸው ንጹህ ነበር። የማይታይ ምንም አይነት አሉታዊ ነገር ስለሌለው አለመታየቱ የተሸፈነ ስለሆነ አይደለም። ነገር ግን የሚታየውም ንጹህ ነገር እንጂ ከስሜትና ከጥማት ከእርካታ ጋር የተያዘ ነገር አልነበረምና አንዳቸው በአንዳቸው ህልውና ውስጥ ከመገኘታቸው የተነሳ ነው።